እንግዲህ የሩታ መጨረሻ እንደዚህ መሆኑ በጣም ነው የሚያሳዝነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስፍሩልኝ፣ ቪዲዮውን አይታችሁ ስትጨርሱ ማለት ነው። እንግዲህ ዛሬም እንደተለመደው በአዲስ ሀሳብ በአዲስ ቪዲዮ መተናል ማለት ነው። እንግዲህ ዛሬም አዲስ ነገር ተፈጥሯል። ያው እንግዲህ ሁላችንም እንደምንጠብቀው ይህ ነገር ሊከሰት እንደሚችል ሰሞኑን ገምተን ነበር ማለት ነው። ምክንያቱም ዳኒና ሜሮን ባሉበት ሁሉም ነገር በሽትሽት እንደሚል፣ ሁሉም ነገር ዝብርቅርቅ እንደሚል እንግዲህ የታወቀ ነው ማለት ነው። ነገር ግን ይሄ ነገር በጣም የሚያሳዝነው ሩታን እንግዲህ ወደማንጠብቀው ነገር፣ ወደ መጥፎ ነገር ወስዷታል ማለት ነው። ለማንኛውም እንግዲህ ዛሬ የተፈጠረውን ነገር ሰፋ አድርገን እንመለከተዋለን። ዛሬም እንግዲህ አብርሃም ልጁን ለማየት ወደ ቤቱ ሄዶ ነበረ። እንግዲህ ወደ ቤት ሲሄድ ያገኘው ነገር ሜሪና ዳኒን ነው። ምክንያቱም ሰሞኑን እንግዲህ ሜሪና ዳኒ ሩታ ጋር ገብተው ለመኖር ወስነዋል ማለት ነው። ያው ሩታ እንግዲህ ፈቃደኛ አልነበረችም እንዳየናት ከሆነ ያው ሼም ይዟት ነው እሺ ያለቻቸው። ያው ቤቷ ገብተው እንግዲህ ደልቀቅ ብለው እየኖሩ ነው ማለት ነው። ልክ እንደ ባለቤት ሆነው የአብርሃምን ቤት እንግዲህ የኛ ቤት ነው ብለው ወስነዋል፣ ደምድመዋል ማለት ነው። በእነሱ ቤት እንግዲህ አብርሃም መጥቷል። በመጥቶም ባየው ነገር ብዙ ደስተኛ አይመስልም። ምክንያቱም ሜሪና ዳኒ እንግዲህ ያው እንደሚታወቀው ሁለቱም ስርዓት የሌላቸው ሰዎች ናቸው እንደምናውቀው ከሆነ። ነገር ግን አሁን ደግሞ ወደ እነሱ ጸባይ እንግዲህ ሩታንም እየቀላቀሏት ይገኛሉ ማለት ነው። በጣም በሚያሳዝን ሁኔታ። ለማንኛውም ግን ገና ሲገባ ጀምረው እንግዲህ ዲስሪስፔክት ሲያደርጉት አይተናል። ከፍ ዝቅ ሲያደርጉት አይተናል። ምን ፈልገህ መጣህ እያሉት ሁላ ነበር በገዛ ቤቱ ማለት ነው። እንግዲህ ዳኒና ሜሪ ምን ፈልገው እንደሆነ በዚህ ርቀት ሩታ ጋር የተጠጉት አላውቅም። ነገር ግን እኔ በጣም ትልቅ የሆነ በቀል ሊበቀሏት ወይ ሴራን ይዘውባት እንደመጡ ግን በጣም እርግጠኛ ነኝ። ምክንያቱም ካለምንም ነገር በዚህ ልክ ሩታ ጋር ሊጠጉ አይችሉም። ሩታም እንግዲህ እስከዛሬ ድረስ ለምን እንደቀረቧት አላወቀችም። ማለት በጥሩ ነገር የቀረቧት ነው መስሎ የሚሰማት። ነገር ግን ጥሩ ነገር ይዘውላት እንዳልመጡ ሁላችንም እርግጠኞች ነን። ምክንያቱም የእሷን ሕይወት መሻሻል የሚፈልጉ ሰዎች ቢሆኑ ኖሮ በጎ ነገር ነበር የሚያሳስቧት። ወደ አብርሃም ጋርም ሊያስጠጓት ይሞክሩ ነበር፣ ወይ ደግሞ ከአብርሃም ጋር ከተለያዩም በቃ ሰላሟን ፈጥረውላት የራሷን ሰላም ይዛ እንድትኖር ያደርጓት ነበር። ነገር ግን ሁል ጊዜ የምናያቸው አዳዲስ ጭቅጭቆች፣ አዳዲስ ረብሻዎች እየፈጠሩላት ነው እነዚህ ሰዎች። ስለዚህ ህሊናዋ እንዳይረጋጋ እያደረጓት ነው። ግን እሷ አልገባትም እስከዛሬ። ሩታ ምንም የገባት ነገር የለም እንጂ ሁል ጊዜ ጭንቅላቷን ብርዝ እያደረጉ ቢዚ እያደረጓት ነው። ሰላሟን እየነሷት ነው። እረፍት እንዳታገኝ እያደረጓት ነው። አንዳንድ ጊዜ እኮ አይምሯችን ረፍት ካላገኘም ለኛም ጥሩ አይደለም በቃ። ስለዚህ ወደ መጥፎ ነገር እየወሰዷት ነው ሩታን ማለት ነው። እና አብርሃም እንግዲህ መጥቷል። ልጁን ሊያይም ፈልጎ ነበረ። ልጁን እንዲያይም አልፈቀዱለትም። እንግዲህ በገዛ ልጁ ዳኒና ሜሪ ሆነዋል ወሳኞቹ ማለት ነው። እንግዲህ ሩታም ከዚህ በኋላ ልጅህን አታይም በፈለክበት ሰዓት እየመጣህ፣ ስለዚህ አሁን ልጅ ተኝቷል ሂድ እያለችው ነበር ማለት ነው። አብርሃምም እንግዲህ እጅግ በጣም ታግሷቸው ነበረ። በትዕግስት ነበር ሲያናግራቸው የነበረው። እኔ ምንም አልፈለኩም፣ ልጄ ላይ ነው የመጣሁት፣ ልጄ ልይበት እያለ እንግዲህ ሲለምናቸው ታይቷል ማለት ነው። እንግዲህ ሁሉም ልጁን እንዲያይ አልፈቀዱለትም ማለት ነው። ሩታም እንግዲህ ልጅ ተኝቷል፣ ከዚህ በኋላ መተህ እንዳትረብሸው፣ በፈለክበት ሰዓት የመምጣትም መብት የለህም ብሎታል ማለት ነው። እንግዲህ እነ ሜሪም እዚህ ቤት የመግባት መብት የለህም፣ ከዚህ ቤት ሂድ እያሉት አይተናል ማለት ነው። እንግዲህ የእነዚህ ሰዎች ነገር ምን እንደሚደረግ አላውቅም። እኔ በዙሪያቸው ያሉ ትልልቅ ሰዎችም ለምን ጸጥ እንዳሉ አላውቅም፣ ለምን እንደማይመክሯቸውም አላውቅም። እንግዲህ የሩታ ቤተሰቦች አሉ፣ እናቷ አባቷ አሉ ተብሏል። እንግዲህ ባለፈው እንደሰማነው እንዳየነውም እናቷንም የሆነ ጊዜ አይተናቸው ነበር። እነዚህ ሰዎች ለምንድን ነው የልጃቸውን ሕይወት ለማስተካከል ዝም ያሉት? እኔ ያልገባኝ ማለት ወደ መጥፎ ነገር እየሄደች እንደሆነ እያወቁ ለምንድን ነው ዝምታን የመረጡት? የሩታ ቤተሰቦች ምን ሆነው ነው ዝም የሚሉት? ኖቤልን ተዉት፣ እሱ ልክ እንደነ ዳኒ ነው በቃ ነገሮችን አጋግሎ በታትኖ ነው የሚሄደው። ነገር ግን ከፍ ያሉት ትልልቆቹ ሰዎች የሩታ እናት፣ አባት፣ ቤተሰቦቿ የት ነው ያላችሁት? ልጅቷ ምን እስከምትሆን ድረስ ነው የምትጠብቁት? በዚሁ ከቀጠለች እኮ አሁን ሩታ ባለችበት መንገድ ከቀጠለች በቃ ቀጥታ በፖሊስ ነው የምትያዘው፣ ትታሰራለች። እነ ዳኒ ደግሞ ጥለዋት ይሮጣሉ። በቃ አለቀ። እነ ዳኒና ሜሪ እንግዲህ ጥለዋት ነው የሚሄዱት። ከእሷ ጎኑ ሊቆሙላት ሁላ አይችሉም። አብርሃም እኮ ሩታን ማሳሰር ቢፈልግ የዛኔ ገና ራቁት ቪዲዮ እንደያዘችበት ማሳሰር ይችል ነበር በቀላሉ መንገድ ማለት ነው። ነገር ግን ያንን ነገር ትቶ ስላለፈ ብቻ ዛሬ ደግሞ ሌላ በቀል ሌላ ሴራ እያሰቡ መምጣት ራሱ በጣም ከባድ ነው። ያን ነገር እንደውም ስላለፋት ሩታ ልታመሰግነው ይገባ ነበር አብርሃምን እውነት ለመናገር። ነገር ግን አሁንም ቅድም እንዳልኳችሁ እነ ሜሮንና ዳኒ ናቸው ገፋፍተው እዚህ ደረጃ ያደረሷት። አሁን አብርሃም ቢከሳት ይችላል፣ ከቤት ሊያስወጣትም ይችላል።
ማለት በፍርድ ቤቱ ከተወሰነለት እኮ እሱ ነው የሚገባው። ሩታ መንገድ ላይ እንዳትወድቅ እፈራለሁ፣ ሄርሜላን አግብቶ መጥቶ ቤቴ ነው እዚህ ነው የምኖረው ማለት እኮ ይችላል፣ መብት አለው። በፍርድ ቤት ከሄደ ሁሉም ንብረታቸው ሁሉ ሊካፈል የሚችለው። ስለዚህ አንዳንድ ጊዜ ሁሉም ነገር ላይ ሰው ዝም ሲል ታግሶ ሲያልፍ ያንን ሰው መረዳት አንዳንድ ጊዜ ጥሩ ነው ብዬ አምናለሁ። ስለዚህ ሩታ አንዳንድ ጊዜ ሰው የሚመራሽን ነገር ትተሽ የራስሽን አይምሮ ራስሽ ተጠቀሚበት። በቃ ራስሽ ነገሮችን ለማድረግ ሞክሪ፣ የራስሽ ውሳኔዎችን አሳልፊ እንጂ እየሄድሽ ባለሽበት መንገድ ቀጥታ እስር ቤት ነው የምትገቢው። በቃ እስር ቤት ትገቢያለሽ። ልጅሽ ለአብርሃም ነው የሚሰጠው፣ አለቀ። አባቱ ጋር ልጁ ያድጋል። ከጎንሽ ሆነው የሚያጫፍሩት የሚዘሉት በይ በይ የሚሉሽ ሰዎች ሜሮንና ዳኒ ጥላዎች ነው የሚሄዱት። አታገኛቸውም። በጣም ራስ ወዳድ ሰዎች ናቸው። ብዙ ጊዜ አይተናቸዋል እነሱን። ስለዚህ ትንሽ ብትረጋጊ መልካም ነው ብዬ አስባለሁ። እጅግ በጣም ከልክ ያለፈ ነገር እያደረግሽ ስለሆነ ማለት ነው። ሌላው ደግሞ ያው በኮመንት ሩታ ጀግና፣ ሩታ በርቺ ምናምን የምትሉ ሰዎች እናንተም ያው እዚህ ደረጃ ለመድረሷ ሩታ እጃችሁ አለበት። ይሄ ጀግንነት አይደለም፣ ህግ አለማወቅ ነው። ስለዚህ አንዳንድ ጊዜ ጥፋቶችን ስታጠፋ ልትቆጧት ልትመክሯት ይገባል እንጂ ዝም ብሎ በጭፍን መደገፍ ምናምን አይደለም። ሩታን መምከር ማለት አብርሃምን መደገፍ ማለት አይደለም። አብርሃምን የማትደግፉ ብትሆኑ እንኳን ሩታን ልትመክሯት ይገባል። ስለዚህ አንዳንድ ጊዜ ሰዎች የምንሄድበትን መንገድ አስተውለን መራመድ መቻል አለብን ብዬ አምናለሁ። እንግዲህ ያው መጨረሻ ላይ ሁላችንም እንዳየነው ጭራሽ ገፍትረው ነው ከቤቱ ያስወጡት ዳኒና ሜሮን ማለት ነው። አብርሃምን ገፍትረው ከቤት አስወጥተውታል። እንግዲህ ይህን ነገር ሁሉ ተደርጎ አብርሃም ዝም ይላል ወይ? መላሹን እንግዲህ ሰሞኑን የምናየው ነው የሚሆነው በቀጣይ ማለት ነው። ነገር ግን ሩታ የራስሽ ህይወት እንዳይበላሽ ስትይ ብቻ ለራስሽ ህይወት መቃናት ከአንቺም አልፎ ደግሞ ልጅሽን ከጎንሽ አድርገሽ ለማሳደግ የምትፈልጊ ከሆነ ነገሮችን በማስተዋል ብታደርጊያቸው መልካም ነው ብዬ አስባለሁ። ምክንያቱም ይሄ እልክ ምንም አያመጡም ምናምን የሚባል ነገር የትም አያደርስም። አብርሃም ጉዳዩን በህግ እንዳይይዘው ብቻ ጸልይ። በህግ የሚይዘው ከሆነ ብዙ የቪዲዮ ማስረጃዎች አሉት። ራቁት ቪዲዮ ስትይዥበት፣ ከቤቱ ስታስወጪው፣ እንደፈለግሽ ስታደርጊው ይሄ ሁሉ ወንጀል ነው። ልጁን እንዳያይ ስትከለክይው ይሄ ራሱ ትልቅ ወንጀል ነው። ስለዚህ አብርሃም ጉዳዩን በህግ እንዳይይዘው ብቻ ጸልይ። በህግ የሚይዘው ከሆነ ግን በጣም ከባድ ነው። በልጃችሁና በቤታችሁ በመኖሪያ ቤታችሁ ጉዳይ እኩል ተካፈሉ ምናምን የሚባል ውሳኔ ቢወሰን እንኳን ራቁት ቪዲዮ በያሽበት ጉዳይ ግን ቀጥታ እስር ቤት ነው የምትገቢው። ምክንያቱም እንደዚህ የማድረግ መብትም ስልጣንም ስለሌለሽ ማለት ነው። ስለዚህ አብርሃምን እልክ ውስጥ ባታስገቢው መልካም ነው ብዬ አስባለሁ፣ ለራስሽ ህይወት ስትይ ማለት ነው። ከዛም አልፎ ግን ያው በዙሪያሽ ያሉ እነዚህን ሁለት ሰዎች ከህይወትሽ ካላስወጣሽ የከፋ ጉዳት ውስጥ እንደምትገቢ እርግጠኛ ነኝ። አብርሃምን ማበሳጨት ማናደድ ምናምን ታየው፣ ያንቺን አይምሮ ራሱ እያሳረፉት ስላልሆነ በራስሽ ላይ የሆነ ነገር እንዳታደርጊ መጠንቀቅ መቻል አለብሽ። ከነዚህ ሰዎች መራቅ አለብሽ ብዬ አስባለሁ። ለማንኛውም ግን ዳኒና ሜሮን እንግዲህ የራሳችሁን ህይወት ብትኖሩ መልካም ነው። በቃ የራሳችሁን ህይወት ኑሩ። እስኪ ልጅቷን ለቀቅ አድርጓት፣ ወይ የምትፈልጉትን ነገር በግልጽ ተናገሩ። እንግዲህ ዳኒና ሜሪ ያው የራሳችሁን ኑሮ ብትኖሩ መልካም ነው። የሩታ ቤተሰቦች ደግሞ ትልልቆቹ እናንተ ወደ ሩታ ቀረብ ብላችሁ ብታግዟት፣ ብትመክሯት፣ የምትሄድበትን መንገድ ብትመሯት መልካም ነው ብዬ አስባለሁ። ለማንኛውም እንግዲህ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ ያስፍሩልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች የሆኑ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።